ለማሳደግ ከዛ እንደዛ እየሰራ ያለው ሁለቱንም አንዱ ይሄኛው ከፍ ብሏል። ቪዲዮ አስቀምጥልሻለሁ። ይሄ የመጀመሪያ ነው። ትልቁን አስቀምጥልሻለሁ። ከዛ አንድ ላይ ትቼ ምንድነው የሚለኝ ይሄ ትልቁ እማዬ በቃ ሳቲ ሄደሽ መስራት መመለስ ከተቻለ እኛ እማዬ ጋር እየሄድን እንኖራለን፣ ችግር የለም አሉ። የእናቷ እናት እኛ ጋር አጠገብ ነች፣ ብዙም አትርቅም። ከዛ እነሱ ጋር እየሄድን እኛ እንኖራለን፣ ችግር የለውም። ያንቺ በቃ ትንሽ አርታሽ ስለ እሺ ብዬ ለአሮጊቷም ነግሬያት በቃ እንዲህ አይነት ቦታ ሂጅ መስራት አለብኝ። እስከ መቼ ልጆቼ ሰው ሂጅ ይጠብቃሉ? እስከ መቼ አይላንድ ለቅመን እንኖራለን? እስከ መቼ ብረት ለቅመን እንኖራለን? በቃ የመጀመሪያ ስራ አልተመቸኝም። እስከ መቼ ነው የምኖረው ብዬ ሲመክራት እኔም አቅም የለኝም፣ ልጆችሽ ደግሞ ራሳቸውን ያኖራሉ፣ ጎበዝ ናቸው እነሱ ብሎ ሲመክሩኝ፣ ትንሹ በጣም ጎበዝ ነው። አቡ ብረት ለቅሞ መጥቶ ሸቶ ይነግረኛል። ትልቅ ብረት እየለቀመ ደብቆ ከዛ የቤት ኪራይ ሲደርስ እማ ብረት አለ እኮ ከጀርባ ኋላ ይለኛል። በጣም ምርጥ ልጅ ነው። ከዛ ሄድኩ ትቻቸው ቤት ውስጥ ትቻቸው ሄጄ 3 ነው 4 ብር ላኩላቸው። ከዛ ስልክ ገዛው፣ እቺ ኖኪያ ስልክ ገዛው። የእነሱን ማግኘት ለማን ነው ትተሻቸው? የእሱ አባት እነሱ ብቻ ክራይ ቤት ይላል። እነሱ ብቻ ናቸው ቤት ውስጥ ክራይ አለ እንጂ ብቻ። ዓመትና ስንት ዓመት ነበሩ? ስንት ዓመትና ስንት ዓመት? ሰላሀዲን 10 ዓመት ሊሞላ ያኔ ወይ 3 ወር 4 ወር እንደዛ ነው። እሺ አንዴ ካሊድ ደግሞ 13 ዓመቱ እንደዚህ። ኦኬ የ13 እና የ10 ዓመት ልጆች ክራይ ቤት ጥለሽ በባህር ወደ ሳውዲ ሄድሽ? በባህር ሳይሆን በእኔ መጀመሪያ ሶማሌ ነበር የሄድኩት። ከዛ እሺ እንትን አባታችሁ በህይወት አለ የዛን ጊዜ? አሁን ፎቶ ያስቀመጥኩሽ ሳይሆን ሌላ ትንሾቹ ሰላሀዲን በአንድ ወሩ ነው አባቱ የሌለው። እኔ ልጆችን ብቻ ነው ያሳደግኩት ብቻዬ። ኦኬ አንድ ወሩ። ቆይ አንዴ ሰላሀዲን ማለት ታላቅየውን አንዴ ታላቅና ታናሽ ብለሽ ከነገርሽኝ ገባኝ። ታላቅየው ማን ነው ስሙ? ካሊድ እኔ ላይ ያለ ተጽፋለሁ። ታላቅየው ካሊድ፣ ታናሽየው ሰላሀዲን። እሺ የካሊድ አባት ነው የሞተው? የተለያየ ነው። ሰላሀዲን አንድ ወሩ ነው። ሰላሀዲን በአንድ ወሩ አባቱ ሞታል። የካሊድስ ለምን ሞታ? ቤት የተለያየን እኮ ነው ያልኩሽ ውዴ። ሶሪ እሺ ተለያየን። እሺ የካሊድስ አባት ምን ጥያቄ ነው አቡ? ሁለቱም አንድ ነው አባታቸው? ከዛ ብለሽ አስፈጅኛው ታዲያ። እሺ ከአባታቸው ጋር አባታቸው በህይወት አለ ስልሽ የሰላሀዲን አባት በአንድ ወሩ ተለያየን አልሽ። ለዛ እኮ ነው ለምን ለብቻ ትይኛለሽ? የሁለቱም አባት አንድ ከሆነ በአንድ ወሩ የሁለተኛው ልጅ ሰላሀዲን የአንድ ወር ልጅ ሆኖ ተለያየን ነው አይደል ያልሽው? ኦኬ እሺ ስትለያዩ አንቺ ወደ ሱማሌ ስትሄጂ ለአባታቸው አልነገርሽው? ለምንድን ነው የሚነግረው? እሱ ይኸውልሽ ላስረዳሽ። ያጠፋውን ነገር ትጠይቅኛለሽ። አሁን እኔ ለሰውየው ለአባቱ መናገር ሳይሆን ልጄ ለመፈለግ ነው የመጣሁት። የአባትየው መናገር አልፈልግም፣ ግን ስለጠየቅሽን ላስረዳሽ። ሰውየው ማንሳት አልፈልግም። ለምን መጥፎም ሆነ ክፉም ሆነ አለፈ። እሱ ማንሳት አልፈልግም። ስለጠየቅሽ ጥያቄሽ አክብሬ ልንገርሽ። ልጁ ህፃን ሆኖ አሁን ሰላሀዲን 10 ዓመት ሊገባ 3 ወር ነው የሚቀረው። እሱ ግን የተለያየ ነው። አንድ ወር ነው። የትና የት ሰማይና ምድር ነው ውዴ። እኔ ብቻዬን ያሳደግኩት። ዛሬ 15 ዓመቱ ይሆናል ሰላሀዲን ማለት ነው። አሁን ተረዳሽ? አዎ። ስለዚህ ልጆቼን አባቴም እናቴም ሆኜ እኔ ነኝ ያሳደግኳቸው። ከዛም ብረቱንም ምኑንም ለቅሜ ምንድን ነው እናቴም አባቴም ሆኜ ራሴ ነው ያሳደግኳቸው ልጆቼ። እሱንም አያውቀኝም እኔም አላውቀውም። አሁን ተስማማን ውዴ? ገብቶኛል። እሺ አመሰግናለሁ አቡዬ፣ አመሰግናለሁ። እና እኔ ሰለቸኝ አቡ። ትምህርት ቤትም እኔ ነኝ፣ ደብተራቸውም እኔ ነኝ። ሲያመታ ስልስ ልጅ ምንድን ነው የሚነግርሽ? ልጅ ይዘሻል፣ አላህ ያሳድግልሽ። ምንም የሚናገር ነገር የለም። ከሰው ጋር ስታሳድግ የራሱ ይከብዳል። ስለዚህ ልጆችን ቁርአን ቤትና ትምህርት ቤት ሲወስዳቸው አቃተኛ አቡዬ። እኔ አባት እናት የለኝም። አባቴም እናቴም ለአባቴም እኔ አንድ ብቻ ነኝ፣ አንድ ብቻ። ሄጄ እረፍት የማደርግበትን ሰው የለኝም አቡ። ከእሱ ጋር ራሱ ሲለያይ ጊዜ መንደር ነው ያደርኩት አቡዬ። ከዛ አባቴ እኔ ብቻ ነኝ አይደል ያለው ብዬ ልጆች እንደዚህ ይዤ እስከዛሬ ለነሱ ነው። ቪዲዮ ስር ገብተሽ ከነ መጨረሻ ማየት ትችያለሽ አቡ። ሌላ አልጎስትም፣ ሌላ አላወራም።
ገስት ሲገባ ስለነሱ ብቻ ነው። በቃ ልጆቼን ከሰው እኩል አድርገው ብዬ ሱማሌ ሄዱ። ሱማሌ ሄጄ 6 ወር ምናምን ሰርቼ ከዛ ሳላዲን እናቴ በባህር ሄዳ እኔ አልኖርም ብሎ ወጣብኝማ ብሎ ደወለልኝ። ከዛ ሳላድር አንድ ቀን ሳላድር ወዳው ሴትዮ አለምኜ ወደ ሱማሌ ስትሄጂ ችግር ነው እንጂ ስትመለሲ ብዙ ችግር የለውም። ስትሄጂ ነው እንጂ ስትመለሺ ብዙ አይዙሽ። ወዳው ተመለሱ። እንደተመለሱ የእሱን ፎቶ ይዤ ሲዞር አዲስ አበባ ውስጥ ሲሄድ ያኔ ያለው አንድ ሰው ሲጠፋ እንደዚህ ከመንገድ ላይ ሲያነሱ አቢባ እየሰማች ነው። ከስር ገብታለች። እየሰማንሽ ነው ማሬ፣ እየሰማንሽ። ብዙ ጊዜ መንገድ ላይ ሰው ሲያነሱ የጠፋ ሰው ሲያገናኙ ስለሚያይ ፎቶውን ይዤ እየዞርኩ ነበር። 1 አመት ሙሉ ፈለግኩት፣ ልጄ ማግኘት አልቻልኩም። ከዛም በኋላ አሁንም ደግሜ ትልቁን ካሊድ ያልኩት እኔ ሳላዲን ካጣው መኖር አይችልም። ስልክም ስለሌለኝ የሰው ሀገር ለምኜ ሄጄ በዚህ በሚዲያ የሚፈለገው ልጄ መፈለግ አለብኝ። እሺ ማየ ሂጂ ፈልጊ በቃ አለኝ። እሺ ብዬ ወጣው። ሲወጣ ትልቁም የት እንደገባ እዚህ ወጣ እዚህ ገባ አላውቅም፣ አጣሁት። ከዛ እንደዚህ ሚዲያ ላይ ሲያልቅስ ብዙ ሰው ሲያስገባኝ ብዙ ጋር ሲፈልግ ከዛ በ1 አመት ይሄኛው ደወለ። አቡ እየሰማሽኝ ነው? አዎ ውዴ እየሰማንሽ ነው። ደወለና እኔ ማየ እያስተማርኩ ነበር፣ አቡን ሽፍርና እያስተማርኩ ነበረ። ከዛ በመሀል አጣው። ከዛ ሲያጣ ከዛ ደወለኝ። በቃ 2 ልጆቼንም አጥቻለሁ ብዬ አብቼ እዚህ ሚዲያ ላይ አበድኩ። በቃ ማያውቀኝ እኮ የለም አቡ፣ እኔን እኮ ማያውቅ የለም ሰው ዝም አለኝ እንጂ። ከዛ አበድኩ። አቢባ 2 እናት የለኝ አባት የለኝ፣ 2 ልጆቼንም በረሀብ ያሳደግኩት አጣኋቸው፣ አበድኩ። ከዛም በኋላ በ1 አመት ሲቆየ ደወለና አማዬ ውጋ ወሰዱኝ እኮ ከሞትኩም ከኖርኩም ባንቺ ብቻ ሰላሙን ልኝ ብሎ ደወለልኝ። ከዛ እሱ ስደውልልኝ በሱ ተረጋጋውና ሳላዲን ፈለገ ጀመርኩ። ካሊድ ስርስር ያስፋለሁ፣ አንቺ ስር ገብቼ አሻንጉሊት ልካለሁ፣ አሲያ ጋር ስር ሄዳለሁ። ማይልኩበት ቦታ የለም። የባለፈው ቪዲዮ አውርቼ ነበር። አንቺ አልቅሰኛት እናቱን ስታገናኝ መሬቱ ጠበበኝ እኮ ጠበበኝ እኮ እነሱ ሲገዳጁ ጠበበኝ። አንቺ ስር ነበርኩ እኮ ብዬሽ መሰለሽ? አንቺ ስር ነኝ እኮ በየቀኑ ጠበበኝ እኮ። በቃ ሳልገባ ሲሄድ አልቅሼ ነው የምሄደው እኮ አንቺ ስር ብዬ። እንግዲህ አልተቀየምኩሽም። ሁለት አንቺ እርጉዝ ነሽ። በአንቺ አለ ቢማን የፈለገ ቢሆንም መጀመሪያ ቢቀይምሽ አልቀይምሽም። ለምን አላማው ፊላል እኮ እርጉዝ ሴት አላማው ፊላል ሰው ማለት ነው። አቡዬ አልቀይምብሽም፣ ግን ምክንያቱ በየቀኑ አልቅሴ ስለሚሄድ ኦፍ ብዬሻለሁ። አይታወቅም ነፍሴ ከተሰበረችብሽ አላውቅም። ኦፍ ብዬሻለሁ። ለምክንያቱ ምን አልተቀየምኩብሽም እና ግን የባለፈው በጣም ያለቀስኩ በጣም ሰው ሲቢያለኝ ውስጤ ደከመኝ። በቃ በላይ የለኝም። ከዚህ ኢትዮጵያ ሲሄድ አንድ ሴት ሪከርድ አድርጌ ሰው የለኝም ተቀበይ ስላት እኔ አንቺን መቀበል ሰው አይደለኝም ማለች። ያለው ሴት እናንተ እንደዚህ መቀበል ያጣችሁ ሴት አላችሁ አላችሁ የለችም እኮ ምን ይሆን እኮ ጎረቤት ይኖራቸዋል። እናንተ አባቴ ወጥቶ ጠፋን አለን ሞትን አላውቅም። እኔን አንድ ብቻ ነው ወንዶ ሄዱ። ማንም ሰው ትቀበላለች ያቺ ሴትዮ። ማንም ሰው ደውዬ ተቀበይ እስኪ ሰው ልጅ ሊፈልግ እየመጣ ነው አልኳት። ሰው የለኝም አለች። እኔ እንዲህ ተሸክሜ መሄድ ልኝም አቡዬ ተቃጠልኩ። አቡዬ ተቃጠልኩ። ውስጤ ተቃጠለ። ቢሞትም ሬሳዬን እንዳታስቀምጡ ያሳስለኝ። ልጅ ያለበትን ቦታ ይቀበር። የኢትዮጵያ ህዝብ የሚፈልገው ሌላ ምንም አልፈልግም፣ ግን ሞቱ ብቻ ያሰብኛል። በሰላም ይገላግልሽ አቡዬ። ምንም አልልሽም። ደከመኝ አቡዬ፣ ደከመኝ ስለ ሳላዲን ደከመኝ። አንድ ተረርኩ ውሃ ጠጪ እስኪ። አሁን ደህና ነገር እየበላሁ እኮ ነው። እዛ ጊዜ ደህና ነገር አብራኝ አሁን እንደሆነ ምን አለበት ደግሞ ምን አለበት እኔ አበላሁና ምን አለበት? ጅብ በልቶ ነው እንጂ መኖር የማየው ያልነበረ ጅብ በልቶብኝ ነው እንጂ
እናቴ ምን ሰብር ያለኝ ማጣቱ ሰብረ ሰጣኝ እንጂ እንዳፈር ሞቱ ከሰማሽ ወላሂ አቡዬ ንገሪ። ለምን እኔ ሞታለሁ? ግን ሳላዲን ለሞታ ሊመኘው ነበረ። ግን አላህ ያመጣው ምንም ማድረግ ስለማልችል እንዳፈር እንደሰማሽ ብዙ ሰው ስለሚከታተልሽ አሁን ልጅ ታወጫለች። ግን እኔ ልጅ ከወጣ እኔ ጀማያት ያለው አላ አንቺ ግን ከሰማሽ አትፍሪ ንገሪ። ችግር የለም ይገኛል። ኢንሻላህ በህይወት ይኖራል። እሺ ካሊድ አግኝተሽዋል? ካሊድ ነው የተገኘው አይደል? አሁን ሰላህዲን ነው የቀረው። አሁን ይኸውልሽ አሁን አወጣልሻለሁ ፎቶ። ይሄ እንደዚህ አይነት ያለበት ቦታ መፈለግ ለአንቺም ለእኔም ጥሩ ስለማይሆን ዱዓ ነው የምታደርጉልኝ። እሱ ሰምቻለሁ። ያለበትን ቦታ አንድ ቪዲዮ አድርጌልሽ ታየዋለሽ። ማለት ካሊድ የት ነው ያለሽ? ካሊድ የት ነው ያለው? ደውሎ የት ነኝ ያለሽ? ራሴን አመመኝ በጣም። ሁለት ልጅ በአንዴ ማጣት ያሳዘናል። ግን አትሊስት ትልቁ መገኘቱ ትልቅ ተስፋ ነው። ትንሹ አሁን 15 ዓመቱ ነው ማለት ነው። ታላቅየው 18 እድሜው ሳይደርስ ይወሰዳል እንደ ውትድርና። ካሊድ አሁን ገብተሽ ከእኔ እሱ ራሱ ሰው ወደዛ ሄዶ ነው ካሊድ የፈጸመው። እኔ ቤቴ ውስጥ የሚጠራው ግን ሌላ ትምህርት ቤት ነው ራሱ ካሊድ ብሎ ያወጣው። ምናናግሮ እምቢ አለች። ከዛ እንደዛው ሰብር ያርጊ በዚህ ሰብር ማለት ነው። ይሄ ኮንትራክት በመጣሽ በአመትሽ ማለት ነው ይሄ የተፈጠረው የቀወጥሽ የትልቁን የሚያጣውት በአመትሽ። እሺ ከዛም በኋላ እንደዛ እየጎተተችን 6 ወር ሞላችን እምቢ እያለች ማለት ነው። ከዛ እስከ 6 ወር በቃ በየቀኑ በዚህ ማለቅሳለሁ፣ በዚህም ገዝት እገባለሁ። የለም እንደዚሁ እያበድኩ እያለው አንድ ቀን ረመዳን ይወጣል። የዛሬ አመት 2ኛ አመት ነው ሊወጣ ሲል ከሴት ባስየው ጋር ትንሽ ተጋጨን። ስንጋጭ በቃ እኔ አልፈልግም፣ ራሴን ትክክለኛ አልሰራም፣ በቃ ሸኝኝ አልኩት። የት ነው የሚሸኝሽ? ቢሮ የለም አለኝ ሰውየው። እኔ እዛ
ፋጢማ በአቶር እንደምንም መዳም ቤት በስቃይ ቆየሽ። ከዛ ከ6 ወር በኋላ ወጥተሽ ይቅርታ ልስልሽ ቆይ ይቅርታ። ከዛ የኢዱ ነገ ሲባል መጣን ደስ ተሰል ነግሪሽ የኢድ የሰለዲን እረታ ነው ያለብኝ ይቅርታ። ከዛ የኢዱ ቀን መጣን። የኢዱ ቀን ስንመጣ አመት ሞላ አመት ከምናምን ሞልቷል። እንትና ማን ነው ይሄ ትልቁ አመት። ከዛ ደወልና መደወል አልችልም የት ነው ያለው መናገርም አልችልም። ገና ዱባይ ያለሽ ማለት ነው። ገና ኢትዮጵያ ሳትገቢ ደወለልሽ። እሱን እኮ ስለዘለልሽ ነው። ኢትዮጵያ ያለው ደውሎልኝ የሰጠሽኝ እናቴ በጠፋ በ8 ወሩ ደወለልሽና ደህና ነኝ አለ። አዎ ደህና ነኝ ግን መናገር አልችልም አለኝ። ኦኬ እኮ ማውራት አልችልም ግን በህይወት አለው ደህና ነኝ አለሽ። እስካሁን ራሱ ደህና ነው ያለሁትም ውትድርና ነው አለሽ። በጠፋ በ8 ወሩ ደውሎ በህይወት መኖሩንና ደህና መሆኑንና ውትድርና መሆኑን ካለች ትልቁ ልጅሽ ነገርሽ። ማውራት አሁን አልችልም። እነሱ ስልክ የሰጡኝ በሳምንት ነው የሚሰጡኝ። ከዛም በኋላ ደግሞ ስልካቸውን ይቀዳሉ። ስለዚህ ችግር ስለሚደርስብኝ እኔ ሰው ሆኜ ቆሜ ከዚህ ሲወጣ ነው ሁሉ ነገር የሚያጫውትሽ። ብቻ የሚፈልገውማ አንቺ አታልቅሽብኝ፣ አንቺ ለኔ ኖርልኝ፣ ስለዚህ ምንም አይሆንም ብሎ አጫውተውኝ ሰላም ብሎኝ ከዛን ቆርቅሬ ነበር። አንቺ እንደቆረቆርሽኝ ማን ነው ማወቅ ፈልጋለሁ። የኪራይ ቤቶች ነው አብሮ የምትውሉ ልጆች ነው ማን ነው መነገር አትችልም። ወደ ሰራ ቀበለ ከኔ ጋር ማውራት አትችልም ስለው ስልኩን ይሰጡናል ግን ይቀዳሉ። ስለሚቀዱማ ችግር ስለሚመጣብኝ እዚህ ሆኜ ችግር አላወራም። ሰው አድርጎኝ ከዚህ አላህ ካወጣኝ እነግርሻለሁ ሰፊ ሆነን እናወራለኝ አለ። እንደዛ ስለኝ ጊዜ ካፍቶኝ አለቀስኩ። ከዛ ሲያለቅስ እሱ ዘጋብኝ። ከዚያን አልደወልኩም። እሺ እስካሁን ድረስ ካልድ ይደውላል? ደህና ነው ካልድ በአንድ ወር ላይ የሚያወጣውትም አለኝ። አቡዬ እምቢ አሉኝ። በቪዲዮ አቅርቡኝ ሲሉኝ በቪዲዮ አናቀርብሜ በድምጽ ብቻ ነው አሉኝ። ብር ከፍዬ አለኝ የእሱን ካርድ አለኝ። ካርዱ የተደረገኝ ሁሉ አለኝ። ከዛ እሱ እዛ ደርሼ እኔ ዝም ብዬ ያኔ ስለ ነገር አላውቅም። ዝም ብዬ ሄድኩ። ሲሄድ ወረቀት ተጫሉኝ። የሚ ወረቀት የመጥፋቱን ረጋ እንትኑን ቀበሌ ከቡልቻ ሁሉ ማውጫ ያሉኝ። ሰው ቪዲዮ እንደ ቲቪ እንደሚሄድ ነው የሚፈልገው። እንደዚህ በድምፅ አልፈልግም። ብሌስ እከልኝ ወለድ ማማ ጃይ እከልኝ ወለድ ጃይ የጉም መስረቱን አክብሬ ጨርሼ ገባው። ገብቼ አሁንም ድጋሜ ጠየቁኝ። የወረቀት ላይ ያለውን ትቶ ድጋሜ ጠየቁኝ። በስርዓት ሲጠየቁኝ ያኔ ቃላት አንድ ነው ተናገርኩት። እንዴት እንደጠፋ ምን ብሎ እንደወጣም ምን ሰፈር እንደወጣም ተናገርኩ። እናንተ በቲቪ አርጉልኝ ስለው በቲቪ እኛ ጋር አይሆንም፣ በቲቪ የሚሆነው ሌላ ጋር ነው፣ እኛ ጋር አይደለም። እኛ ጋር ደግሞ በድምፅ ነው የምናሳልፈዋል። ያው እሺ ብዬ በአንድ ጊዜ መልዕክት ብቻ ከሆነ 1000 ትከፍላለሽ። ደጋግሞን ከሆነ እንደዚህ ደጋግመሽ ትከፍላለሽ። እኔ ሀገር ውስጥ ስለሌለው ደጋግሜ እንደሚደረግልኝ 1 2 3 እንደሚደረግልኝ ከፍዬ ወደ ቤት ተመለስኩ። ከዛም በኋላ ፊንፊኔ ሄድኩና ቃሊቲ ቢያንሳ ምን ብዬ ልንገርሽ ያለበትን ቦታ ሄጄ ለጥፌ ከዛ አሸቱ ፈልጉልኝ አልኩና ሰው ጠየቅኩት። አሸቱ እየሰማሽኝ ነው? አዎ እየሰማሁሽ ነው። አሸቱን ጠየቅኩና አሸቱ ሲጠይቅ ቦታውን ነገሩኝ። እኔ አቡዬ ማንበብና መጻፍ አልችልም። ይህን አለ ቆየቱም ለዚህ ነው ነገሩኝ። ሲነግሩኝ ልጅቷ አላህ ይስጣትና በስርዓት መንገዱ ነው የሄድኩት። እነሱንም ሂቃይንም ልጆችንም ተበታትኜ ያገኘሁት። አሁን እኔ በረንዳ ነው ያለው። ልጆችን ለማሳደግ ነው ከሀገር የወጣሁት። እዛ መመለስ ነው የሚፈልገው። ለእናንተ ነሳውቄ ከቻላችሁ ኢንተርቪ እዛው ታደርጉኛላችሁ። ካልቻላችሁ ደግሞ ትንሽ ሰርቼ እመለሳለሁ። ወረቀት ስላለኝ ቢሊስ ብዬ አሁን እንዲያለቀስኩት አልቅሼ ቢሮ ገብቼ ዋጣዋቡ ልብ አድርጉ። እዚህ ጋር ቢሮ ገብቼ አልቅሼ ፎቶዋን ሰጥቻት ከዛን ኢንተርቪው የምታደርገኝ መሰለኝ። ያው ስለማላውቅ ነው ሄዶ ኢንተርቪው እንደሚደረግ ነው የመሰለኝ።
ነበራቡ ኤቤስ ሄድኩልሽ። ይህን እንዴት ነው የሚሄደው? በምልክትና እንደ እብድ መንገድ ላይ ቆሜ ልጅ ጠፍቶብኝ ነው ኤቤስ ያሳዩኝ እየሄድኩ ነው እያልኩ ነው የሚሄደው። ባቡ እንደዛ አይነት ሰው እኮ ሰው ነው ሰው ይዘው የሚሄደው። እኔ መንገድ ላይ ሄድኩ እንደዚህ አይነት ቦታ ያሳዩኝ ልጅ ጠፍቶብኝ ነው ብዬ ነው የሚሄደው። ሄድኩ ገባ። ትልቅ ሰው ናቸው በር ላይ የሚቀመጡት ትልቅ ሰው። ከዛ ገባው። ሲገባ ሴትና ወንድ ናቸው። ከዛ ወንዱ ወጣ፣ ሴት አለች። እነሱ ምንድን ነው ያደረጉኝ? እንደዚህ ነው ያደረጉኝ። መቼ ነው የጠፋው? እንዴት ነው የጠፋው? ሰማ አመት ነው የሰጠችኝ፣ በቃ አመት። ከዛ ልጅ ጠፍቶብኝ ነው የመጣሁት። ይህንንም በጥያቄ ነው የመጣሁት። ደግሞ በጣም ከመንገድ ላይ በጣም የራቅ ነው። በጣም ያን ጉድጓድ ውስጥ ነው ያላቸው፣ መንገድ ላይ አይደሉም። ከዛ ሄድኩልሽና እንደዚህ ሳለዲን ጠፍቶብኛል። ስለ ካሊድ አላወራም፣ ቦታውን ስላወቅኩ ማለት ነው። እዚህ ቦታ ለምን ቦታውን አወቅኩ? ያኔ እሱ ሄደ የሚናገር አይደለም። ከዛ እንደዚህ ሳለዲን ጠፍቶብኛል፣ ብዙ ሰው እናንተ ጋር እየተገኘ ነው፣ ለዛ ነው የመጣሁት ብዬ እሷን ፎቶ ተቀብላኝ ኢንተርቪው አላረገችኝ፣ ቪዲዮ አልለጠፈችኝ፣ ምንም አላረገችኝም። እንጂ አንድ አመት ሞይፈጅሽ ከአንድ አመት በኋላ ነው መምጣት የምትችይው እንጂ አሁን መጥተሽ አሁን ቪዲዮ ምናምን መስራት አይቻልም። አንድ አመት ነው፣ ብዙ ሰው አለብን አለች። እንግዲህ በደጅ ስላልሆነ ትቼ መጣሁ። እዛ እነሱ ጋር ሲገባ ሳለዲንሽ የሚመጣ ነው የመሰለኝ። እዛ ስደጅ ታገኛለሽ እንደዚህ ታደርጋለች ሲሉኝ ጊዜ ሄድኩ። በቃ ከዚህ በረሬ ምንም ሳልይዝ አቡዬ እዛ ሄጄ መዘገባለሁ፣ እዛ ሄጄ እንደዚህ ያደርጋለሁ ብዬ በረሬ ብዬ ሄድኩ። ሄጄ ሳልሳካ ሴቱ ጋር ገባሁ። እኔስ ጋር ሄድኩ። ፎታችሁን ብቻ ተቀብለን ያወሩኝ ነገር የለም። ከዛ ትቼ ወጣሁ። ከዛ ወዲያ ሴቱ አንዳንዴ ላይ ይገባል፣ ስስፋ አያስገባኝም። ብዙ ጊዜ ገባሉ አያስገባኝም። እንዴ ነው በቃ አቡ የምልንገርሽ ሌላ የቀረብ ጠይቅኝ፣ እኔ አይምሮ የለኝም። እሺ ኢትዮጵያ ምን ያህል ጊዜ ቆይተሽ ነው ወደ ዱባይ ተመለሽ? ምን ያህል ጊዜ ፈልገሽው? 3 ወር ብቻ ነው ይሄን ሁሉ የፈሰብኩት ውዴ። ምንም ስለሌለኝ መግባና መምቻ ስለሌለን አይቆዩም። እኔ ወዲያው ነው የተመለስኩት። ተመልሼ አሁን 5 ወር 6 ወሬ ነው። እስከ 5 ወር ስራ አላገኘሁም። ማንም ሰው ያቀኛል። እስከ ሳቡ በዚህ ስራ ያላችሁ ሁላችሁ ብታቁኝ፣ ብዙ ሰው የኔ ልብስ ያላችሁ ብዙ ሰው አላችሁ። እስኪ ሳቡ 5 ወር ሙሉ ስራ ሳላገኝ ቁጭ አልኩ። አቡ የኔ ፍርጃ አይተሻል። ተመልሼ ሮጬ 7 ወር የቀጠረችኝ እሸቱ ጋር ለመመለስ ጓግቼ መጥቼ 5 ወር ሙሉ ስራ ሳገኝ ቁጭ አልኩ። አሁን ዱባይ ከመጣሽ 5 ወርሽ ነው? አሁን 6ኛ ወር ይዤዋለሁ። ያው ይህ ስራ ስለሚመጣ 6ኛ ወሬ ነው ማለት ነው። እና እኔ መናገር የምትፈልጉ ካላችሁ ስልኬ ላይ አለ። በወሬ እዚህ ፕሮፋይሌ ስር አለ ስልኬ፣ እዚህ ፕሮፋይሌ ስር አለ ስልኬ። ምናልባት ደግሞ ካገኛችሁ እኔ ጋር ሳይሆን አቡ ጋር አምጡልኝ። ሞቱንም ካገኛችሁ ችግር የለም። ጂብን በልቶ ልብስ ካገኛችሁ ሰለዲን እዚህ ጊዜ አባት የለውም። ይሁት እስኪ እዚህ ጊዜ አባት የለውም። ፎቶ ይታያቸዋል አይደለም? ልጆችን እዚህ ጊዜ አባት ከአላባት ውጭ ነው። እኔ ይሄታችሁ አይላንድ እና ኩራሌ ለቅሜ ያሳደጉት ወላሂ ቢላሂ ማንም ያቀኝም። ግን ውስጥ ያረረ አላለቅስም እላለሁ፣ ግን አልችልም። አላለቅስም በቃ ይበቃኛል እላለሁ፣ ግን ማግባ የለውም። የኔ እስከሚሞት ድረስ ከዛ ከታመምኩ ወዲህ ከደከመኝ ወዲህ ከወደኩ ወዲህ ልጅ ቢያገኝ እኔ አቡ ይቅርታ፣ በእናትሽ አቡዬ ይቅርታ፣ አቡዬ በጣም ይቅርታ አቡዬ። ዋትሳፕ አለሽ? ሁሉ ነገር አለኝ አቡዬ። ኢሞም አለኝ፣ ወሲም አለኝ። ሴቷ ላይ ጥሎ ልጅ ይጠፋል። ከዛ ሴቷ ለማሳደግ ደፋ ቀና ስትል ልጆቿ ይጠፉባታል። ድህነትን ለማሸነፍ እነሱን ለማብላት ለማስተማር ስትንከራተት ልጆቿ ይጠፉባታል። ታዲያ ማን ነው የመጀመሪያው ተጠያቂ? የመጀመሪያው ተጠያቂ አስወላጅ ነው። ኃላፊነት ስለማይሰማው ስለ ልጆቹ ኃላፊነት ቢሰማው አያፍርም እኮ። ነገ እኮ በህይወት ካለ ይመጣል እኮ አያፍርም። ይመጣና ደግሞ እኮ
እነሱ ልጆች ይላል ደግሞ እኮ አያፍርም። በጉልበታቸው እንዲጦሩት በገንዘባቸው እንዲጦሩት እራሱ እኮ ይፈልግ ይሆናል። አያፍርም። ይህ እኮ ነው በጣም የሚያናድደው ነገር እኮ ይህ እኮ ነው። ያስወልዳሉ፣ ጥለው ይጠፋሉ። ሴቷ ፈርድ የሚበልታ ደሟን ለግሳ ታሳድጋለች። ከዛ ልጆቹ ተምረው ተመርቀው ስራ ሲይዙ ገንዘብ ማምጣት ሲጀምሩ አባት ተብዬ ይመጣና ልጆቼ ይላል አይደል? ሁሉ ነገር እናት ጨርሳ ጣጣውን ጨርሳ አሳድጋ ለቁም ነገር ስታበቃ ሊጠቀምባቸው ሊጦር ይመጣል። ሊጦር በጉልበታቸው እንዲያገለግሉት በገንዘባቸው እንዲያሳክሙት እንዲያበሉት እንዲያጠጡት ሊጠቀምባቸው ልጆቼ ብሎ ይመጣል። ደግሞ የሚያናድደው ደግሞ ልጆች ደግሞ እሺ ብለው መቀበላቸው ከምንም በላይ ደግሞ የሚያናድደው ጎበዝ ልጆች የእናታቸውን ልፋት የሚቆጥሩ ልጆች የት ነበር እስከ ዛሬ? አሁንስ ምን ፈልገህ መጣ ብለው አይቀበሉም። ግን አንዳንድ እንከፍ ልጆች የትም ዞሮ ለ30 ዓመት ሲመጣ ይቀበላሉ። ለዚህ የትም ተንዘላዝሎ ከ30 ዓመት በኋላ ሲመጣ የ30 ዓመት ልጅ የሚቀበለው ከሆነ እናትም ትጥልህና ከ30 ዓመት በኋላ ስመጣ ተቀበላት እስኪ። እናትን ይቅር ማለት ይከብዳቸዋል። እናት ጥላ ስጠፋ፣ አባት ግን ሁሌም ጥሎ ይጠፋና ከ20 ዓመት ከ30 ዓመት በኋላ እናንተ ካደጋችሁ በኋላ ሲመጣ ትቀበላላችሁ። አባትን ይቅር ለማለት ቀላል ነው። እናት ግን ከብዷት ጥላ ከጠፋች ወይ ለማደጎ ሰታ ከጠፋች ከ20 ከ30 ዓመት በኋላ ሲመጣ እናታችሁን ይቅር ማለት አትፈልጉም። እንዴት ጨክና ጥላኝ ጠፋች? አባትስ ጥሎ ሲጠፋ ለምን ይቅር ትላላችሁ? ለምን? ሁለቱም እኮ እኩል ነው ኃላፊነት ያለባቸው። ሁለቱም እኮ ሴት ብቻዋን እኮ ልጅ ወደዚህ ምድር ማምጣት አትችልም ያለ ወንድ አስተዋጽኦ። ወንድም እንደዛው ያለ ሴት ብቻውን ወደዚህ ምድር ልጅ ማምጣት አይችልም። ስለዚህ ሁለቱም 50-50% ግማሽ ግማሽ ኃላፊነት እስካለባቸው ድረስ ከተቀየማችሁ ሁለቱንም እኩል መቀየም፣ ይቅር ካላችሁም ሁለቱንም እኩል ይቅር ማለት። አሁን እቺ እናት እንዲህ ተንከራታ በሰው ሀገር አፈር ድሜ በልታ ልጆቿን አሳድጋ ለቁም ነገር ስታበቃ አባት ተብዬ ደግሞ ይመጣል። ጣጣቸውን ሲጨርሱ ሊጦር ይመጣል እንጂ አባት በማያስፈልጋቸው እድሜ ቢመጣ ምን ያደርጋል? አንድ ልጅ እኮ እናትና አባት የሚያስፈልጉት እኮ እስከ 13 እስከ 14 ዓመት ነው። እስከ 14-15 በቃ ልጅ ሰርቶ መብላት ከጀመረ በኋላ እኮ እናትና አባት ምንም አያደርግም። እናትና አባት እኮ የሚያስፈልጉት ለልጅ ራሱን እስኪያውቅ ነፍስ እስኪያውቅ እኮ ነው። ከዛ በኋላ ምን ያደርግለታል እናትና አባት? የእናትና አባት እርዳታ በሚያስፈልገው ሰዓት ትጠፉና ልክ አድጎ ጣጣውን ጨርሶ እርዳታ በማያስፈልገው ሰዓት ትመጣላችሁ። ፎርዋርድ እመቤት ምን ፈልገ